ሰላም ውድ የአንትሮ ጆርናል ቤተሰቦች የከበረ ሰላምታችን ከያላችሁበት ድረስ እያልን አዳዲስና ወቅታዊ ዘገባዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎችን እነሆ። እስራኤል በፋርስ ባህረ ሰላጤ ስር የሚገኘውንና በዓለም ትልቁ የሆነውን የሳውዝ ፓርስ የተፈጥሮ ጋዝ መስክ መታች። ጉዳዩን በግልጽ የምናየው ይሆናል። በነዳጅ ላይ ያነጣጠረው ጥቃት ሰሞነኛው የመካከለኛው ምስራቅ ጦርነት ከወታደራዊ ኢላማዎች ይልቅ በነዳጅ ማጣሪያና ፋብሪካዎች ላይ ያነጣጠረ ሆኗል። በዘገባችን ውስጥ አጠናቅረናል። በሌላ በኩል ኢራን በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦችን ለማስከፈል ማቀዷ ተሰማ። እስራኤል በፋርስ ባህረ ሰላጤ ስር የሚገኘውንና በዓለም ትልቁ የሆነውን የሳውዝ ፓርስ የተፈጥሮ ጋዝ መስክ መታች። ይህ ግዙፍ የጋዝ ክምችት በኢራንና በኳታር መካከል የሚጋራ ነው። ይህ የጋዝ መስክ በሁለቱ ሀገራት መካከል 51 ትሪሊዮን ኪዩቢክ ሜትር ጋዝ የያዘ እጅግ ግዙፍ ሀብት ሲሆን እንዲህ ያለ ግዙፍ የኤነርጂ መሰረተ ልማት በጦርነት ውስጥ ኢላማ ሲደረግ ይሄ መጀመሪያው ነው። ይህ እርምጃ እጅግ አደገኛ የሆነ የጦርነት መባባስ ነው። ምክንያቱም የኢራን ዋነኛ የገቢ ምንጭ በቀጥታ የሚዘጋ ሲሆን በዓለም አቀፍ ደረጃ ከፍተኛ የጋዝ አቅራቢ ሆነችም ኳታርም ሁኔታውን በከፍተኛ ስጋት እንድትከታተል አድርጓታል። በሌላ በኩል በነዳጅ ላይ ያነጣጠረው ጥቃት ሰሞነኛው የመካከለኛው ምስራቅ ጦርነት ከወታደራዊ ኢላማዎች ይልቅ በነዳጅ ማጣሪያና ፋብሪካዎች ላይ ያነጣጠረ ሆኗል። በተለይ ከትናንት ጠዋት ጀምሮ የሚፈጸሙ ጥቃቶች ሙሉ ለሙሉ በሚባል ደረጃ የነዳጅ ማጣሪያና ኢንዱስትሪ ተቋማት ላይ ሆኗል። ትናንት የኢራን ግዙፍ የተፈጥሮ ጋዝ ማጣሪያ በእስራኤል ከተመታ በኋላ የኳታር የነዳጅ ማጣሪያ በኢራን ተመቷል። ዛሬ ምሽት በእስራኤል ሃይፍ ግዛት የሚገኘው የነዳጅ ማጣሪያ በኢራን ሚሳኤል ተመቷል። በነዳጅ ማጣሪያው ላይ ጉዳት መድረሱን እስራኤል አስታወቀች። በነዳጅ ላይ የሚወሰዱ ጥቃቶች በዚሁ ከቀጠሉ ዓለም አይታው የማታውቀው የነዳጅ ቀውስ ሊገጥማት ይችላል። በተለይም ነዳጅ ከውጭ የሚያስገቡ ሀገራት በእጅጉ ተጎጂ ይሆናሉ። በሌላ በኩል ኢራን በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦችን ለማስከፈል ማቀዷ ተሰማ። ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች አገልግሎት ክፍያና ታክስ ለኢራን እንዲከፍሉ የሚያስገድድ ሕግ በአገሪቱ ፓርላማ አባላት መነጋገሪያ መሆኑን ተገለጸ። በኢራን ፓርላማ መጅሊስ ውስጥ የዋና ከተማዋ ቴህራን ተወካይ የሆኑት ሶማያህ ራፌ የሆርሙዝ ወሽመጥ ደህንነት ተጠብቆ የመርከቦች የነዳጅና የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ሕግ ላይ እየተሰራ መሆኑን አመላክተዋል። ይስና የተባለ የኢራን ዜና አገልግሎት የፓርላማ አባሉ ቴህራን ውስጥ በሚገኝ አደባባይ ላይ ለህዝብ ባደረጉት ንግግር ኢራን በሆርሙዝ ላይ የሚኖራት የባለቤትነት ስልጣን አስረድተዋል።